The Economist has ranked 15 emerging markets most at risk based on two key metrics: their exposure to Gulf energy and the fragility of their economies. Pakistan, Jordan, and Ethiopia are very dependent on oil and gas from the Gulf. ይህ በመግቢያችን ላይ ሰማችሁት ዘ ኢኮኖሚስት ይፋ ባደረገው ዘገባ በኢራኑ ጦርነት ሳቢያ ከየትኛውም የዓለማችን ሀገር በበለጠ የሚጎዱ 15 ሀገራት ዝርዝር ነው። በሁለት ሳምንታት ውስጥ ኢራንን ወደ ድንጋይ ዘመን የሚመልስ ጥቃት እንሰነዝራለን ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአሜሪካ ሕዝብ ለመጀመሪያ ጊዜ በሰፊው ይፋ ባደረጉት መግለጫቸው ላይ ሆርሙዝ በተፈጥሯዊ መልኩ ይከፈታል፣ በሁለት ሳምንታት ቢበዛም በ3 ሳምንት ጊዜ ውስጥም በኢራን ታይቶ የማይታወቅ መጠነ ሰፊና ከባድ ድብደባ እንፈጽማለን ብለዋል። ጦርነቱ በዚህ ግለት የሚቀጥል ከሆነ ኢትዮጵያን ጨምሮ በእነዚህ 15 ሀገራት ላይ ሊደርስ የሚችለው የነዳጅ ወይንም የኤነርጂ ቀውስ ምን ሊሆን ይችላል? የዕለቱ የመረጃ ቅኝታችን በዝርዝር የሚመለከተው ይሆናል። እንደተለመደው እየሰማችሁ አብራችሁን ቆዩ። ዘ ኢኮኖሚስት ይፋ ባደረገው ዘገባ በኢራን ጦርነት በየትኛውም የዓለማችን ሀገራት በበለጠ የሚጎዱ 15 ሀገራትን ዝርዝር ይፋ አድርጓል። በሆርሙዝ ሰርጥ መዘጋት ምክንያት በከፍተኛ ፈተና ውስጥ እያለፉ የሚገኙት እነዚህ ሀገራት እያደገ የሚገኝ ኢኮኖሚ ያላቸው ወይንም በፈረንጆቹ አጠራር ኢመርጂንግ የሚባሉ ናቸው። እነዚህ ሀገራት የበለጠ በኢራን ጦርነት ሳቢያ በተፈጠረው የነዳጅ ቀውስ ተጎጂ የሆኑት ለገልፉ ቀጠና በረከትም ሆነ ፈተና በተለይም ለገልፉ የነዳጅ ሀብት ተገላጭ መሆናቸው እንደዚሁም የኢኮኖሚያቸው ተሰባሪ ወይንም ፍራጃይል መሆኑ ነው ተብሏል። ሀገራቱ በዚህ ጦርነት ቀጥተኛ ተሳታፊ ባይሆኑም በኢኮኖሚያቸው ላይ ግን እጅግ የከፋውን የጦርነቱን ዳፋ እየቀመሱ ይገኛሉ። ከነዚህ የተጎጂ ሀገራት ተርታ በቀዳሚነት የተሰለፈችው ፓኪስታን ነች። ወትሮም የዚች ሀገር ኢኮኖሚ ደካማ ነበረ። አሁን ደግሞ ነዳጅ በሬሽን መከፋፈል ተጨምሮ በመላ ፓኪስታን ከፍተኛ የሆነ የኢኮኖሚ ቀውስ ተከስቷል። በሀገሪቷ ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች በኦንላይን ትምህርት እየሰጡ ነው። ልክ እንደ መዲናችን አዲስ አበባ ሁሉ ኔፓልም በነዳጅ ማደያዎች በሰልፍ የተጨናነቀች ሀገር ሆናለች። ግብጽ፣ ዮርዳኖስ፣ ፓኪስታንና ኔፓል ደግሞ ወደ ሀገራቸው ሰርተው ገንዘብ የሚልኩ ወይንም ሬሚተንስ የሚያቀብሉ በርካታ ሰራተኞችን በነዚህ በገልፍ ሀገራት ያሰማሩና ጥገኛ የሆኑ ሀገራት ናቸው ተብሏል። እንደ ዘ ኢኮኖሚስት ዘገባ የነዚህ ሀገራት ዜጎች በአማካይ የሀገራቸውን 5% ጂዲፒ አስተዋጽኦ የሚያደርግ ገንዘብ ነው ወደ ትውልድ ሀገራቸው የሚልኩት። ዘገባው እንደሚለው በኢራኑ ጦርነት ምክንያት የተከሰተው የኤነርጂ ቀውስ እጅግ ካመሰቃቀላቸው 15 ሀገራት መካከል አራቱ በገልፍ ሀገራት ነዳጅ እጅግ ጥገኛ የሆኑ ናቸው። እንደሚጠበቀው ኢትዮጵያ ከዝርዝሩ ውስጥ ቀዳሚዋ በመሆን ተሰልፋለች። ኢትዮጵያ ከሁሉም ሀገራት በባሰ መልኩ 97% የነዳጅ ግብዓቷን ከመካከለኛው ምስራቅ በመሸመት ጥገኛ በመሆን ቀዳሚዋ ሀገር ሆናለች። ዮርዳኖስ 90.6%፣ ፓኪስታን 88.8% በገልፍ የነዳጅ ሀብት ላይ ጥገኛ በመሆን ኢትዮጵያን የሚከተሉ ሀገራት ናቸው። ግብጽ እጅግ ከፍተኛ ብድር ያለባት የዓለማችን ሀገር ነች። በዚህ ዓመት ብቻ 29 ቢሊዮን የአሜሪካን ዶላር ለአበዳሪዎቿ መክፈል ይጠበቅባታል። ይህ ደግሞ ከውጭ ምንዛሪ ክምችቷ ከግማሽ በላይ የሚሆነው ተብሏል። የፓኪስታን የነዳጅ ክምችት አይኤምኤፍ ካስቀመጠው መስፈርት ግማሹን እንኳን አይሞላም። ሀገሪቷ ያላት ነዳጅ 3 ወር እንኳን ሊሸፍን አይችልም። ከግብጽ ቀጥሎ ከፍተኛ ውጭ ዕዳ ያለባት ዮርዳኖስም በኢራን ጦርነት በተፈጠረው የነዳጅ ቀውስ ሳቢያ ከፍተኛ የሆነ ውጥረት ውስጥ ገብታለች። የዓለም ምግብ ፕሮግራም በእነዚህ ተጎጂ ሀገራት በከፍተኛ ራብ ውስጥ የሚገኙ ዜጎች በ2026 ክብረ ወሰን ወደሆነ ደረጃ ሊሸጋገር ይችላል ሲል አሳስበዋል። ከዚህ የኢራን ጦርነት ዳፋ ከደረሰባቸው መካከል ሀገራችን ኢትዮጵያ አንዷ ሆናለች። ጎረቤት ኬንያ፣ ግብጽና ደቡብ አፍሪካ ከአህጉራችን የተጠቀሱ ሰለባዎች ሆነዋል። ጆርዳን፣ ተርኪ፣ ስሪላንካ፣ ኢንዶኔዥያ፣ ኔፓል፣ ባንግላዴሽ፣ ቪየትናም፣ ታይላንድና ፊሊፒንስ በኢራን ጦርነት ሳቢያ እጅግ አስፈሪ የኢኮኖሚ ፈተና የገጠማቸው ሀገራት ሆነዋል። ቀሪዎቹ 3 እጅግ የተጎዱ ሀገራት ዮርዳኖስ፣ ፓኪስታንና ግብጽ ሆነው ይከተላሉ። በዚህ መሃል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ከ2 እስከ 3 ሳምንት ባልሞላ ጊዜ ውስጥ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁት አስታውቀዋል። ትራምፕ በትናንትናው ምሽት ለሀገሪቱ ሕዝብ ባደረጉት በቴሌቪዥን የተላለፈ ንግግራቸው የአሜሪካ ጦር በኢራን ጦርነት ሊያሳካ የፈለጋቸው ግቦች ላይ ለመድረስ መቃረቡን ይፋ አድርገዋል። If there is no deal, we are going to hit each and every one of their electric generating plants very hard and probably simultaneously. ትራምፕ ጦርነቱ መቼ ይጠናቀቃል ለሚለው ግን የጊዜ ሰሌዳ ከመስጠት ተቆጥበዋል። ትራምፕ ባደረጉት በዚህ ንግግራቸው በኢራን በተዘጋው የሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ የሚረከቡ ሀገራት ድፍረት በማሳየት ወሳኙን መተላለፊያ እንዲቆጣጠሩም ጠይቀዋል። 20 ደቂቃ ገደማ የፈጀው የነጩ ቤተመንግስት ንግግራቸው አሜሪካ በዚህ ጦርነት የያዘቻቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቃረቡ ይፋ አድርገዋል። በዚህ መሰረት የኢራን ባህር ኃይል የድሮንና ባሊስቲክ ሚሳይል ጦሮች ተደምስሰዋል ባይ ናቸው። በጣም በአጭር ጊዜ ውስጥ በሚቀጥለው ከ2 እስከ 3 ሳምንት በሚሆን ጊዜ ውስጥ እጅግ በኃይለኛው እንመታቸዋለን
ሲሉም ዝተዋል። ፕሬዝዳንቱ ከኢራን አመራር ጋር እየተካሄደ ነው ስላሉት ንግግር ዝርዝር መረጃዎች ከመስጠት ተቆጥበዋል። ድርድሩ ፍሬ አልባ የሚሆን ከሆነ የኢራንን የኤነርጂ መሰረተ ልማት እንደሚመቱትም ይፋ አድርገዋል። ስምምነቱ ላይ ካልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ በጣም በኃይለኛው እንመተዋለን፣ ምናልባትም ተመሳሳይ ጊዜ ላይ እናጠናቀዋለን ባይ ናቸው። ምንም እንኳን ከሁሉም አንጻር ቀላሉ ኢላማ ቢሆንም ነዳጃቸውን አልመታንም፣ ምክንያቱም የመትረፍ ወይንም መልሶ የመገንባት ትንሽም እንኳን እድል አይሰጣቸውም ሲሉ ተደምጠዋል። ትራምፕ ከዚህ ንግግራቸው አስቀድመው የኢራን የተኩስ አቁም እንዲደረግ ጠይቃለች በማለት ጽፈው ነበር። የኢራኑ የውጭ ጉዳይ ሚኒስቴር በቶሎ በሰጠው ምላሽ የፕሬዝዳንቱን ገለጻ ሐሰትና መሰረተ ቢስ ሲል አጣጥሎታል። በትናንቱ ንግግራቸው ከዚህ ቀደም እንዳደረጉት ሁሉ የአሜሪካ አጋሮች የሆርሙዝ ወሽመጥን ደህንነት ለማረጋገጥ እንዲንቀሳቀሱ የጠየቁት ፕሬዝዳንቱ ቢዘገይም ድፍረት አሳዩ፣ እንደዚሁም ወደ ወሽመጡ ሄዳቸው ተቆጣጠሩት ባይ ናቸው። ሀገራቸውን ከኔቶ የማስወጣት ሀሳብ እንዳላቸው ሲገልጹ የነበረው ትራምፕ በዚህ ንግግራቸው ከወታደራዊ ጥምረት ጋር ወደፊት ስለሚኖረው ሁኔታ ግን ፍንጭ አልሰጡም ነው የተባለው። በዚህ መነሻ ፕሬዝዳንት ትራምፕ ለህዝባቸው ባደረጉት በዚህ ንግግር ከስምምነት የማይደረስ ከሆነ የኢራንን መሰረተ ልማቶች ከፍተኛ እንደሚመቱ ከዛቱ በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሪ አሳይተዋል። ከዚህ የፕሬዝዳንቱ ንግግር ከጥቂት ሰዓታት በኋላ ዋነኛው ድፍድፍ ነዳጅ ብሬንት ዋጋ በ5 በመቶ ጭማሪ አሳይቶ ወደ 106 የአሜሪካን ዶላር ደርሰዋል። ለዋጋው መጨመር ምክንያቱ ለዓለም ነዳጅ ዘይት አቅርቦት ወሳኝ የሆነው የሆርሙዝ ወሽመጥ እንዲከፈት ከሚያስችል ይልቅ የጦርነቱን መቀጠል የሚያመላክት ነገር መናገራቸው ነው። ትራምፕ በንግግራቸው ከመካከለኛው ምስራቅ የነዳጅ አቅርቦት የሚፈልጉ ሀገራት የሆርሙዝ ወሽመጥ ክፍት እንዲሆን ለማድረግ መሪነቱን መውሰድ አለባቸው ማለታቸው ደግሞ የባሰ ሁኔታውን የሚያባብስ ነው ተብሏል። ጦርነት የተከፈተባት ኢራን የዓለም 20 በመቶ ነዳጅ የሚተላለፍበት ሆርሙዝን መዝጋቷን ተከትሎ የነዳጅ ዋጋ ከመጨመሩም በላይ በዓለም ላይ የአቅርቦት እጥረት ተከስቷል። የምጣኔ ሀብት ባለሙያዎች ትራምፕ በንግግራቸው ላይ በፋርስ ባህረ ሰላጤ የሚካሄደው ጦርነት በቶሎ የሚያበቃበትን ሁኔታ በተመለከተ ምንም አይነት ተስፋ ባለመስጠታቸው በነዳጅ ገበያው ላይ አለመረጋጋቱ እንዲቀጥል ምክንያት ሆነዋል። ኢራን የሆርሙዝን ወሽመጥ እንደሚከፈትና መስመሩ ለአሜሪካ ለእስራኤልና ለአጋሮቻቸው ዝግ ሆኖ እንደሚቀጥል ከማሳወቋ በተጨማሪ የባህር መተላለፊያውን የበለጠ ለመቆጣጠር የሚያስችላትን አዲስ ሕግ ማውጣታለች። ይህ ብቻ ሳይሆን የኢራኑ ጦር አዛዥ ሜጀር ጀነራል አሚር ሀታሚ የሰራዊት አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉና ማንኛውንም አይነት ጥቃት ለመከላከል እርምጃዎችን ለመውሰድ እንዲዘጋጁም ትዕዛዝ መስጠታቸው ተዘግቧል። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒው ያወጣው ዘገባ እንደሚያሳየው ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም ሲሉ ለሰራዊቱ አዛዦች ትዕዛዝ ሰጥቷል ነው የተባለው። ዋና አዛዡ በመላ ኢራን ከሚገኙ የጦር አየር መከላከያ እንደዚሁም የምድር አየርና የባህር ኃይሎች አመራሮች ጋር እንደተነጋገሩ ዘገባው ያመለክታል። የጠላትን ጠበኛ ድርጊቶች ለመጋፈጥ እንዲቻል የኢራን ጦር ጥቃት ለመፈጸምና ለመከላከል ሙሉ ዝግጅት እንዲያደርግ ነው ያሳስበውት። የጦርነት ደመና ከሀገራችን ለመነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ሲሉ መናገራቸውን የቢቢሲ ዘገባ ያሳያል። የጦር አዛዡ ይህንን ያሉት ፕሬዝዳንት ዶናልድ ትራምፕ በሚቀጥለው 2 ወይም 3 ሳምንታት ውስጥ ኢራንን በኃይለኛው እንደሚመቱ ከተናገሩ ከጥቂት ሰዓታት በኋላ ነው። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለው ስጋትም መናፈስ ከጀመረ ሰነባብተዋል። ትራምፕ ትናንት ባደረጉት ንግግር የአሜሪካ ጦር በኢራን ላሳካ ከሚፈልጋቸው ዋነኛ ስትራቴጂክ ግቦች ሊጠናቀቁ እንደተቀረቡ ይፋ አድርገዋል። በማከልም ግን በሚቀጥለው ከ2 እስከ 3 ሳምንት ባለ ጊዜ ኢራን ላይ እጅግ ኃይለኛ የሆነ ጥቃት በመፈጸም የጀመሩትን ተግባር በጣም በፍጥነት እንደሚያጠናቅቁት ነው የተናገሩት። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። የቻናላችን የምሽት ዜና በሰዓቱ ይመለሳል። ለአሁኑ ስላደመጣችሁን በድጋሚ አመሰግነን። ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።